በዚህ ዓለም ዋንጫ ብዙ የተጫወቱና የፊትነስ ጥያቄዎች ያሉባቸው የአርሰናል ተጫዋቾች አሉ። በተለይ 4 ቁልፍ ተጫዋቾች ዴክላን ራይስ፣ ዊሊያም ሳሊባ፣ ቡካዮ ሳካ እና ማርቲን ኦዴጋርድ አሉ። ይሄ ዓለም ዋንጫ ለመጪው ፕሪሚየር ሊግ አርሰናልን ያሳስብ ይሆን ወይ? ማሳሰቡ አይቀርም። አጭሩ መልስ ይሄ ነው። ማሳሰቡ አይቀርም። ባለሙያዎቹ ግን ለዚህ መፍትሄ ለማዘጋጀት አቅም የላቸውም ማለት አይደለም። ግን ስራ ያበዛል። ማኔጅ ማድረግ ቀላል እንዳልሆነ ስለሚያውቁት በጥንቃቄ ማኔጅ የሚደረግ ነው። ምን ማለት ነው? 4ቱ ተጫዋቾች በተለያየ ምክንያት ጨዋታ በዝቶባቸዋል። ህመምና ጉዳት አለባቸው። እዚህ ጋር በዚህኛው ኮንቴክስት በዚህኛው አውድ 2 ቦታ ለይተን ማየት ያለብን ነገር ህመም እና ጉዳት። ህመም የበሽታ ህመም አይደለም። ከዚሁ ከስራቸው ጋር ተያይዞ የሚመጣ ጉዳት ያልሆነ ህመም። ተጫዋቾች በህመም ይጫወታሉ። በዚያ ደረጃ እንኳን ህመማቸው በጉዳት ደረጃ ካታጎራይዝ ማይደረግ ሆኖ እንዲጫወቱ ይደረጋል። ለምሳሌ ዴክላን ራይስ ሰሞኑ እንደዛው ሲሆን አይተነዋል። እያመመው ሲጫወት ቆይቷል። አትሌቲክን ኮት ላርግ በዚህ ዘገባ እንግሊዝ ከሜክሲኮ ጋር ከመጫወቷ በፊት ቶማስ ቱኸል የእንግሊዝ ብሔራዊ ቡድን አሰልጣኝ የተናገሩትን እዚህ ጋር ልብ ይሏል። ዴክላን ራይስን መጫወት ይችል እንደሆነ ጠይቄው ነበር አሉ። እርሱም ለቡድኑ ስል ላደርገው እችላለሁ፣ ለቡድኑ ስል ልጫወት እችላለሁ፣ ነገር ግን በከባድ ህመም ላይ ነኝ ያለሁት አለኝ። ዴክላን በከባድ ህመም ላይ መሆኑን ሲነግርህ ከዚህ በላይ መቋቋም እንደማይችል ትረዳለህ። ስለዚህ ከዲሞክራቲክ ሪፐብሊክ ኮንጎ ጋር ስንጫወት ተቀይሮ በመውጣቱ ስለቀየርኩት አመስጋኝ ሆነ አሉ። አያችሁ፣ እዚህ ጋር ይሄ ህመም ነው እንጂ ጉዳት አይደለም። ጉዳት ቢሆን ጭራሽ አይጫወትም። የማያጫውቱ ጉዳቶች አሉ፣ ግን በጉዳት ደረጃ ካታጎራይዝ ያልተደረጉ ግን ምቾት የማይሰጡ ህመሞች በእግር ኳስ ተጫዋቾች ዘንድ የተለመዱ ናቸው፣ መጠናቸው ካልሆነ። አሁን የዴክላን ራይስ እዚህ ጋር በከባድ ህመም ላይ ነኝ አለኝ። ህመም ይሰማዋል። የስረኛው የጭኑ ጡንቻ ሃምስትሪንጉ ስር እንደውም ከነርቭ ጋር የተያያዘ ህመም እንዳለበት፣ ይሄም በአርሰናል በመጨረሻዎቹ ወራት ላይም ባለፈው የውድድር ዘመን ማጠናቀቂያ ላይም እንደዚሁ ሲታይ የነበረ እንደሆነ የተጠቀሰው እና ጉዳት አይደለም፣ ፔን ነው። ሊያገግም የሚችል ህመም ማለት ነው። ሕክምና የማያስፈልገው ሊሆን ይችላል እንደ ሁኔታው። እንዳይጫወት ግን የማይከለክለው ነው፣ ግን በምቾት እንዲጫወት የሚያደርገው አይደለም። ስለዚህ ራይስ ከፊል ጨዋታም ሲጫወት እንየው፣ ጨዋታ ጀምሮ ተቀይሮም ሲወጣ እንየው፣ ተቀይሮም ሲገባ እንየው። ብቻ እንደዚህ በጨዋታዎች ላይ እንዲጫወት እድል ይሰጠዋል። ህመሙ ግን መቼ እንደሚበረታ እዚህ ጋር ፕሪዲክት ማድረግ ይከብዳል ይላሉ ባለሙያዎች። ቆይ በዝርዝር ሊየው። በመጀመሪያ አርሰናል በ2025/26 የውድድር ዘመን በተጠናቀቀው እጅግ የተሳካው ሲዝን ከ22 ዓመታት በኋላ የፕሪሚየር ሊጉ ሻምፒዮን በሆነበት ዓመት ማለት ነው ቻምፒየንስ ሊግን እስከ ፍጻሜ ድረስ ተጉዟል። ለፍጻሜ ለመጨረሻው ጨዋታ አልቀናውም እንጂ ተጫውቷል። በካራባው ካፕ ላይም እስከ ፍጻሜ ድረስ ተጫውቷል። በአጠቃላይ አርሰናል 63 ጨዋታዎች ሲዝን ነው ያሳለፉ። በውድድሮች ላይ እስከ ዋንጫ ፍልሚያ ድረስ በተጓዝክ ቁጥር የሲዝኑን የጨዋታ ቁጥር እያበዛህ ነው የምትመጣው። ማንቸስተር ዩናይትድ በጊዜ ከሁለቱ ጥሎ ማለፍ ዋንጫዎች ስለወጣና በአውሮፓ ላይ ውድድር ስላልነበረው የተጠናቀቀው ሲዝን በ40 ጨዋታ ነው ያበቃው። ከ40 ጨዋታ በላይ መጫወት እድል አላገኘም በገዛ ድክመቱ። አርሰናል ደግሞ በገዛ ስኬቱ እስከ 63 ጨዋታ ተጫውተዋል ማለት ነው። በርካታ ተጫዋቾች የጨዋታ መደራረብና ጫና ነበረባቸው ማለት ነው። ለየብሔራዊ ቡድኖቻቸው በ2026 የዓለም ዋንጫ ላይ የተመረጡ የአርሰናል ተጫዋቾች ፖስት ሲዝኑን በእረፍት አላሳለፉ። ሲዝኑ ረጅሙን የክለብ የውድድር ዘመን ካጠናቀቁ በኋላ
እንደገና ወደ ዓለም ዋንጫ ነው የሄዱት። ያውም ደግሞ በጣም ኤክስፓንድድ የሆነ የሰፋውን ዓለም ዋንጫ የተቀላቀሉት 48 ቡድኖች። እንግዲህ አንድ ቡድን እስከ ፍጻሜ ድረስ ከተጓዘ እስከ ፋይናሉ ድረስ የተጫወተ 8 ጨዋታ መጫወት ግዴታ አለበት። ይሄ በዓለም ዋንጫ ታሪክ ታይቶ የሚታወቅ አይደለም። ሰፊ ነው። ወፈፊው ኢንፋንቲኖ ደግሞ አሁን 64 እያሉ ነው። ትላንትናም በሰፊው ሲወራ ነበር። ይህንም በፊትም ስገልጽላችሁ ነበርና ለ2030 ኮንሲደር እናደርገዋለን እያሉ ነው። ከዛ ምንድነው ያሉት? ከፊሎቹ ጨዋታዎች ላቲን አሜሪካ ይደረጋሉ፣ የተቀሩት ደግሞ በሶስቱ ኢቤሪያን አካባቢ ባሉት ፖርቱጋል፣ ስፔን እና ሞሮኮ የሚከናወን ይሆናል አሉ። እንዴት ለዛ